ሰላም እንደምን ከረማችሁ እንደምን አደራችሁ ቅዱሳን ሰላም ለእናንተ ይሁን ይዘወትር ወደ እናንተ የሚቀርበው በጂኤምኤም ቲቪ የማለዳ ስንቅ የተሰኘው ፕሮግራማችን ነው ክብር ለእግዚአብሔር ይሁን ዛሬ ደግሞ እግዚአብሔር በረዳን መጠን በእግዚአብሔር ቃል ተወሰነ ክፍል አይተን በዛም ጸልየን እንጨርሳለን እግዚአብሔር ደግሞ በነገር ሁሉ ይረዳናል ጌታ ይባረክ ክብር ለእግዚአብሔር ይሁን ዛሬ የምናየው የመጽሐፍ ቅዱስ ክፍል ሐሳብ ኤፌሶን ላይ ያለ ነው ኤፌሶን 6 ከቁጥር 10 ጀምሮ ያለውን የእግዚአብሔርን ቃል እናነብና በዛው ጸልየን ደግሞ እግዚአብሔር ቃል ምን ሊለን እንደወደደ ጥቂት አይተን ደግሞ እግዚአብሔር በረዳን መጠን እንጨርሳለን እግዚአብሔር የተባረከ ይሁን ክብር ለእግዚአብሔር ይሁን በጌታ በኢየሱስ ስም አነባዋለሁ ከቁጥር 10 እንደዚህ ይላል በቀረውስ በጌታና ባይሉ ችሎት የበረታችሁ ሁኑ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ መጋደላችሁ ከደምና ከሥጋ ጋር አይደለም ከአለቆች ከስልጣናት ጋር ከዚህ ከጨለማ ዓለም ገዢ ጋራ በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ሁሉ ላይ ጨምራችሁ የሚንበለበሉትን የክፋት ፍላጻዎችን ሁሉ ልታጠፉ የምትችሉበትን የእምነትንም ጋሻ አንሱ የመዳንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ ይላል ክብር ለእግዚአብሔር ይሁን ኢየሱስ ክርስቶስ ለዘላለም ጌታ ነው ጌታ እንዲያስተምረን ጸልይ ቅዱስና ዘላለማዊውን ከአምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን እግዚአብሔር አባታችን ሆይ ደግሞ ዛሬ በዚህ ቃል መሰረት እንድታስተምረን እንድታስታጥቀን ጌታ ሆይ ያልታጠቅንበትን ፓርት አይተን በዛ መንገድ ታጥቀን እንደገና መጋደል እንዲሆንልን እግዚአብሔር ሆይ እንድትረዳን አቅምን ጸጋን ጉልበትን ኃይልን ብርታትን ከሰማይ አምላክ ካንተ ከእግዚአብሔር እንዲጨመርልን እግዚአብሔር ሆይ ጸልያለን ብርቱ የሆንክ አንተ በእኛ ታላቅ ነገር ልታደርግ ወደሃልና እግዚአብሔር የዘላለም አምላኬ በመድር ሳለን ጌታ ሆይ በብዙ ሰልፍና በብዙ ተግዳሮት ውስጥ እንሄዳለንና የኔ ጌታ መጋደላችን ጌታ ሆይ በጠላት መንደር መቆማችን በትጥቅ እንዲሆን ዛሬ የትጥቅን ኃይል እንድታሳየን የትጥቅን አለባበስ እግዚአብሔር እንድታለብሰን በነገር ሁሉ እንድትረዳን አቅም ለሌለው አቅም እንዲጨመርለት ጉልበት ላጣ ጉልበት እንዲበዛለት እግዚአብሔር ዘላለም አምላኬ በኢየሱስ ስም እንጸልያለን ጌታ ሆይ ቃልህን ያለ መከልከል ቃልህን በሙላት በኃይል እንድታስተምረን በጌታ በኢየሱስ ስም እንጸልያለን የጨለማ ስራ ሁሉ በጌታ በኢየሱስ ስም የታሰረ ይሁን እግዚአብሔር ሆይ ጊዜውን ሰዓቱን ላንተ አሳልፈን እንሰጣለን በጌታ በኢየሱስ ስም አሜን አሜን ክብር ለእግዚአብሔር ይሁን ጳውሎስ ኤፌሶንን ሲጽፍ ያው ኤፌሶንን መልእክት ሲጽፍ እንደምታውቁት በሮም እስር ቤት ውስጥ ሆኖ ነው በሮም እስር ቤት ውስጥ ሆኖ ለኤፌሶን ቤተክርስቲያን መልእክት ይጽፍ ነበርና በጣም የሚገርመው ብዙ መልእክቶቹ ኤፌሶን ላይ ያሉት እንዳሉ ሆነው እዚህ ጋር ግን ስንመጣ ምዕራፍ 6 ቁጥር 10 ላይ ጳውሎስ የታሰረበት በውስጠኛው ክፍል ተጠፍድጎ ያለበት እስር ቤት ውስጥ አንድ ሮማዊ ወታደር ያየ በዛ በሮማዊ ወታደር መሰረት አንድ ሮማዊ ወታደር የታጠቀውን ትጥቅ ያየ አንድ ክርስቲያን ሊታጠቀው የተገባው ብሎ መንፈሳዊ ትጥቃችንን በሮማዊ ወታደር መስሎ ይናገረናል ክብር ለእግዚአብሔር ይሁን አንድ ክርስቲያን መጋደሉ አለበት የሚጋደልበት ሁኔታ አለ ምትጋደሉት ግን በመንድነው ይላል በቃ በዚህ ትጥቅ ነው ለኤፌሶን ቤተክርስቲያን ይጽፍላታል ለኛ ይነግረናል ጳውሎስ ክብር ለእግዚአብሔር ይሁን መጋደላችሁ ከምንና ከምን ከደምና ከሥጋ ጋር አይደለም መጋደላችሁ ከአለቆች ጋር ከስልጣናት ጋር ከዚህ ዓለም ከጨለማው ገዢ ጋር እንደገና ደግሞ በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ይለናል ጉግያ አለባችሁ መጋደል አለባችሁ ከጠላት ጋር ዘውትር ብንላለን እንጋደላለን ክብር ለእግዚአብሔር ይሁን
ማንገባባበት ነገር አለ ያገኘነው የህይወት ድህነት አለ በዚህ ድህነት በክርስቶስ ኢየሱስ በማመናችን ጠላት ሁሉ ጊዜ ወደኛ ሲመጣ ሊቃወመን እንደገና ደግሞ በብዙ ሊያጠቃን ሲመጣ ነገር ግን አንድ ወታደር የወታደር ትጥቁን የሚለብሰው ለምንድነው ሲባል የሚመጣበትን ነገር ለመከላከል ያልታጠቀ ወታደር ለጦር ሜዳ አይሄድም ወደ ጦር ሜዳ አይሾምም እዛ ቦታ ላይ ለሰልፍ አይወጣም ወታደር ይመለመላል የሚመለመለው ወታደር መልማዩ ሲያየው ትጥቅ ያሟላ ነው ለምን ሲባል ጦር ሜዳ ቢሄድ ጠላትን ድል ይነሳል ጦር ሜዳ ቢሄድ ያሸንፋል የታጠቀ ወታደር ክብር ለእግዚአብሔር ይሁን ስለዚህ እኛ ክርስቲያኖች ዘወትር በእግዚአብሔር መንፈስና በእግዚአብሔር ቃል ምን ያልን ልንሆን ይገባል የታጠቅን ልንሆን ይገባል ከጨለማ ገዢ ጋራ ትግልና ምን አለብን ውጊያ አለብን ከክፋት መንፈሳዊያን ሰራዊት ጋር ዘወትር ምን አለብን ውጊያ አለብን ከአለቆችና ከስልጣናት ጋር ምን አለብን ዘወትር ውጊያ አለብን ለጠላት የማንመች ረመጥ የሆነን ለጠላት እድል ፈንታ የማንሰጥ ስለሆነን ውጊያ አለብን አንድ ተዋጊ ደግሞ ምን ሊያደርግ ይገባል ትጥቅ ሊያሟላ ታጥቆ ሊወጣ ይገባል የሆነ ጠላት ሲመጣ የሚያየው ወታደሩን ሲያይ ትጥቁን ያያል የተሰማራበትን የሰራዊቱን ስም ያያል እነዚህማ ያጠቁናል የሚል ሊሆን ይችላል ስለዚህ እኛ የእግዚአብሔር ልጆች ነን ሲታይብን የእግዚአብሔር መልክ ይታይብናል ነገር ግን ደግሞ ያለ ትጥቅ ጠላት አይፈራንም ያለ ትጥቅ ጠላት አይሸሸንም ትጥቅ ያለበትን ነው ጠላት የሚሸሸው ስለዚህ ትጥቃችንን ሁሉ ጊዜ ልንታጠቅ ይገባል ይትጥቅ ምንድነው እዚህ ላይ የሚናገረው ይትጥቅ ምንድነው ክብር ለእግዚአብሔር ይሁን ቁጥር 1 እንደዚህ ይላል አንደኛ ወገባችሁን በእውነት ታጥቃችሁ ይላል ወገባችሁን በምን ይላል ጳውሎስ በእውነት ታጥቃችሁ ማለት ዲያብሎስ ምንድነው ውሸታም የውሸትም አባት ነው ሁሉ ጊዜ እኛ ክርስቲያኖች አንደበት ላይ ህይወት ላይ ምን ሊኖር ይገባል ዘወትር እውነት ሊኖር ይገባል ለምን ሲባል የምንታጠቀው ወገባችንን በእውነት ነው እሱ ደግሞ እውነትን አይወድም የእውነት ተቃራኒ ነው በህይወቱ እውነት የለም ውሸት ብቻ ነው ስለዚህ ምንድነው ይላል ውሸታም የውሸትም አባት ነው ይላል ዮሐንስ 8:44 ላይ እሱ የዲያብሎስ ወገን የሆኑ ምኖች ናቸው የሚዋሹ ናቸው ውሸታም ነው እሱ ውሸት ነው በቃ ስለዚህኛ ደግሞ ሁሉ ጊዜ በምንም አጋጣሚ በምንም ሁኔታ ውሸት ልንለማመደው ውሸት ልንለው አይገባም ዘወትር በእውነት ትጥቅ ታጥቀን ጠላትን ልንመታ ይገባል ስንዋሽ ነው ይመጣል ስለዚህ እሱ ውሸት የሱ ነው እውነት የእግዚአብሔር ነው የእግዚአብሔር የሆኑ ደግሞ በእውነት የተሞሉ ናቸው ላይፋቸው እውነት ነው ንግግራቸው እውነት ነው አካሄዳቸው እውነት ነው እውነት ከእንደበታችን ሊጠፋ ይገባም እውነት ከህይወታችን ሊጠፋ ይገባም የእግዚአብሔር መሆናችንን መጋደላችንን ወገባችንን መታጠቃችንን በእውነት ልናሳየው ይገባል እሱ ውስጥ ምን አለ ውሸት ብቻ ስላለ እውነትን ስለማያቅ ክብር ለእግዚአብሔር ይሁን ስለዚህ ወገባችንን በእውነት ልንታጠቅ ዘወትር ይገባል ሁለተኛው ደግሞ እንደዚህ ይለናል የጽድቅን ጥሩር ይለናል የጽድቅን ጥሩር ልንለብስ ይገባል አንድ ወታደር ምን ያደርጋል ወገቡን የታጠቀ ወታደሩ ሲመለመል ሲታይ ወገቡን መታጠቅ አለበት ሊመታው የሚችለው ደረቱ ላይ የጽድቅን ጥሩር ሊያደርግ ይገባል ምክንያቱም እዚህ ጋራ ቢመታ ፍላጻ ቢያገኝ ከባድ ነው እድሉ ከባድ ነው ለመኖር ሳይሆን ለመሞት ያለው ነገር ከባድ ስለሆነ የደረትን ጥሩር ሲል ጳውሎስ እዚህ ጋራ ምናችንን ነው የዳንበት በክርስቶስ ያገኘነውን ያንን የጽድቅ ህይወት በክርስቶስ ያገኘነው የተሰራልን ጽድቅ ይመጣና አልጸደቅም አንተኮ እንዲህ ነው በክርስቶስ በኩል ያገኘነው ጽድቅ ያለ ጽድቅ እግዚአብሔር ፊት መቆም ስለማይቻል ስለዚህ ጽድቃችን ደግሞ ክርስቶስ ነው እግዚአብሔር ሲያየን ባደረገው በልጁ በኩል በተደረገልን በዛ ጽድቅ ሲያየን ያየናል እኛን ሲያይ በልጁ በኩል ያየናል በልጁ በኩል ሲያይ የተሰራልንን ስራ ያያል ስለዚህ ሁሉ ጊዜ በዚህ በጽድቃችን ጉዳይ በጸደቅንበት በክርስቶስ ባገኘነው ያለ ስራ
በሆነ እንዲሁ ባገኘነው በጽድቅ ጉዳያችን ላይ ጠላት ሁሉ ጊዜ ምን ሊያደርግ ይመጣል? ቀስትን ሊወረውር ይመጣል። ቀስትን ሊያደርግ ይመጣል። በዚህ ጉዳያችን ኢምፖርታንት ነገራችን ነው ባይ ዘ ዌይ። ስለዚህ ኢምፖርታንት ነገራችንን ሊነካ ይመጣል። የጽድቃችን ጉዳይ ሊነካ ይመጣል። የጸደቅንበትን በክርስቶስ ያገኘነውን ጽድቅ ሊነካ ይመጣል። ስለዚህ ምን ልንል ይገባል? ልንከላከል በክርስቶስ ባገኘነው ጽድቅ ያለ ጥርጥር ሃሌሉያ በፊቱ ልንቆም ይገባል። ምን ማለት መሰላችሁ? መጽሐፍ ሲናገር ልጄ ሆይ ልብህን ጠብቅ የሕይወት መውጫ ከየትናትና ከርሷናትና ልባችን ጋር ጠላት ምንም እድል ፈንታ ሊያገኝ አይገባም። ቀስቱን ልናስተናግድ አይገባም። ቀስቱን ልንመልስ ይገባል። ጽድቃችንን ክርስቶስ መሆኑ በክርስቶስ ያገኘነውን ጽድቅ ልናሳይ ይገባል። ክብር ለእግዚአብሔር ይሁን። በአፊት ምን ቆመው በልጁ በኩል ነው። ስለዚህ በልጁ በኩል ባገኘነው ጽድቅ በጠላት ፊት ሃሌሉያ የደረታችንን ጥሩር በመለበስ ልንቃወመው ይገባል። ክብር ለእግዚአብሔር ይሁን። እሱ ሁሉ ጊዜ ምንድነው መሰላችሁ? ጠላት ከሳሽ ነው። ሁሉ ጊዜ ሊከሰን ነው የሚመጣው። ስለ መዳናችን ስላገኘነው ጽድቅ ስለተሰራልን ነገር ስላገኘነው ነገር በዚህ ጉዳይ ይመጣል። ክሱን ግን የምንቃወመው ከሳሽ ስለሆነ ባይ ዘ ዌይ እሱ ውሸታም ነው፣ ከሳሽ ነው። የወንድሞች ከሳሽ ተጥሏል፣ ወድቋል። ኢየሱስ ጌታ ነው። ሃሌሉያ ወድቋል። ክብር ለእግዚአብሔር ይሁን። ነገር ግን ሁሉ ጊዜ ምን ያለንን ምን ሆነ አለብን? የነቃን መሆን አለብን። ለጠላት ድል ፈንታ የማንሰጥ መሆን አለብን። ክብር ለእግዚአብሔር ይሁን። ሃሌሉያ ለጠላት ድል ፈንታ የማንሰጥ መሆን አለብን። ክብር ለእግዚአብሔር ይሁን። ሌላው ደግሞ እንደዚህ ይላል። ሶስተኛው በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቆሙ። እኛ የምንሆነው ሰላም ነው። ሃሌሉያ ወንጌል ሰላም ነው። ኢየሱስ ጌታ ነው። እኛ ውስጥ ያለው ሰላም ነው። በገባንበት እግሮቻችሁ በሰላም ወንጌል ይላል። ወንጌል ሰላም ነው። በገባንበት ቦታ ሁሉ ወንጌል አብሮን የሚቀጥል ነገር ነው። ክርስቲያኖች በዚህ ያሉ ስለዚህ ምን ሆኗል? ሰላም ሆኗል። ይሄ መንደር ሰላም ሆኗል። ይሄ ቦታ ሰላም ሆኗል። አይገርማችሁ? ይሄ አካባቢ ሰላም ሆኗል። ምንድነው? ክርስቲያኖች አሉ፣ ቅዱሳኖች አሉ። አያችሁ ወንጌል ሰላም ነው። ኢየሱስ ጌታ ነው። ወንጌልን በእግሩ የተጫማ ሰው በረገጠበት ሁሉ ሁከት አይደለም። ሁከት ካለ ችግር አለ። ሁከት ካለ የሆነ ነገር አለ። ወንጌልን የያዘ ሰው ግን በገባበት ቦታ ሰላም ነው። በቆመበት ቦታ ሰላም ነው። በሄደበት ቦታ ሰላም ነው። ወንጌል ሰላም ነው። ክብር ለእግዚአብሔር ይሁን። ስለዚህ እግሮቻችንን ይሄንን የምስራቹን ቃል እንደ ጫማ በገባንበት ቦታ ሁሉ ሰላምን ይዘን እንገባለን። ጌታ ይባረክ። ሁሉ በገባ እግሮቻችን በረገጡበት ሁሉ ላይ ምን ይገባል? አብሮን ሰላም ይገባል። በጌታ በኢየሱስ ስም በረገጣችሁበት ቦታ ሁሉ እግዚአብሔር ሰላምን ይስጣችሁ። በገባችሁበት ሁሉ በኢየሱስ ስም በሰላም መታወቂያ ታወቁ። ሰላም ከእናንተ ጋር ይሁን። ሃሌሉያ እንደዚህ ይላል። በሁሉ ላይ ጨምራችሁ ይላል እዚህ ጋር። አሁን ጨምራችሁ ሲል ከነበሩት ከነዛኛዎቹ ጨምሩ ይላል። አያችሁ በደረት ጥሩር እንደገና ደግሞ በእውነት ታጥቃችሁ ይልና እዚህ ጋር ደግሞ በሰላም ወንጌል ይያለ ግን አሁን ጨምሩ ይለናል ጳውሎስ። በሁሉ ላይ ጨምሩ ይለናል። በሁሉ ላይ ጨምራችሁ የሚንበለበሉትን ፍላጻዎች ልታጠፉ የምትችሉበትን ምን አንሱ ይላል? የእምነት ጋሻ አንሱ ይለናል። እምነት ጋሻ ነው። አሜን ነው ወይ? እምነት ጋሻ ነው። ስለዚህ እዚህ ጋር ግን ጨምሩ ይለናል። ጨምራችሁ ምክንያቱም የሚንበለበል ፍላጻ ስለሚመጣባችሁ እዚህ ላይ ግን ምን ብላችሁ ይላል? ጨምራችሁ የሚንበለበለውን ይሄንን የክፋት ፍላጻዎችን እንድትቃወሙ የእምነታችሁን ጋሻ አንሱ ሲል በዛ ሰዓት ላይ ጋሻ ማለት ምን ማለት ነው? ጳውሎስ እንዳልኳችሁ እንደቀድሞ ሮማዊ ወታደር ያየ ሲጽፍልን እኛ ሀገር እንደምናውቀው ወይ ደግሞ እዚህ እንዳየነው ጥቂቷ እቺ ሰርክሏ እንደገና አራት ማዕዘኗ እንደዚህ ምናምን እሷ ጋሻ አይደለችም። እቺ ሆነች እንደዚህ ብለን እሱ ጋሻ አይደለም። ጋሻው ምን አይነት ነው ሲባል ከእንጨት የተሰራ ዙሪያው ደግሞ በቆዳ የተለበጠ ከአናቱ እስከ ግር ጥፍሩ ፕሮቴክት የሚያደርገው የሚሸፍነው ጋሻ ነው።
ጋሻው ትልቅ ነው እሱን ጋሻ የሚገርመው ነገር ምንም ነገር እንዳያስገባ በቆዳ የተለበጠ በውስጡ ደግሞ በእንጨት የተሰራ ከዛስ ለጦርነት በሚወጡበት ጊዜ አንድ ሮማዊ ወታደር ምን ያደርጋል ይሄንን ጋሻ በውሃ ይነክረውና ይዘፈዝፈዋል ከዘፈዘፈው በኋላ በውሃ አውጥቶ ያንን ጋሻ ጦር ሜዳ በሚሄድበት ጊዜ ይዞት ይሄዳል ምን ማለት ነው ምንም አይነት የሚንበለበል ፍላጻ ሲመጣ ፍላጻው ምንድነው ሚንበለበለው ምንድነው ሲባል በዛ ሰዓት ምንም አይነት ያሁኑ አይነት የጦር መሳሪያ እንደሌለ ስለሆነ ምንድን ነበር የሚያደርጉት በቀስት ነበር የሚዋጉት ያንን ቀስት ደግሞ በእንትኑ ላይ ምን ለኩሰው እሳትን ለኩሰው ምን ያደርጉ ነበር ይልኩ ነበር እሳቱ እንዲመታ ያደርጉ ነበር ስለዚህ የሚንበለበል ፍላጻ ማለት እየተንበለበለ እሳት ይዞ የሚመጣ ቀስት ማለት ነው ያንን ቀስት እንዲከላከል ደግሞ ይሄ ወታደር ምን ያደርጋል እንዳልኳችሁ በውሃ ነክሮ ይዞ ይወጣና ሙሉ ሰውነቱን ፕሮቴክት እንዲያደርግ አድርጎ ይዞ ይቆማል የዛን ሰዓት ደግሞ የሚንበለበል ፍላጻ ሲመጣ ምንም አልፎት መግባት አይችልም ኦሬዲ ያንሸራተተው እንዲወድቅ ያደርጋል ለዚህ ነው ጳውሎስ እናንተ ደግሞ ምናችሁን አንሱ ይላል የእምነት ጋሻችሁን አንሱ ይለናል ክብር ለእግዚአብሔር ይሁን ኢየሱስ ጌታ ነው የሚንበለበል በህይወታችን ያንበለበለ ጠላት የሚልከው ምን አለ ፍላጻ አለ ፍላጻው ምንድነው ፍርሃት ሊሆን ይችላል ቅናት ሊሆን ይችላል ክፋት ሊሆን ይችላል የተለያየ አይነት ፍላጻ ገብቶ እንዲመታን ሲልክ በዛ ሰዓት ግን በእምነት ጋሻ በእግዚአብሔር በማመን ሃሌሉያ በፍጹም እምነት በእግዚአብሔር ላይ በመደገፍ ምንም አይነት የሚንበለበል ፍላጻ ሲመጣ ቀስት እናንተ ደግሞ ጋሻችሁን ይዛችሁ ቀስቱን ልትመቱ ቀስቱን ልትከላከሉ ትችላላችሁ በምን በእምነት ጋሻ በእግዚአብሔር ላይ በማመን በእግዚአብሔር ላይ በመደገፍ ነገ እንደዚህ ነው ብሎ ፍርሃትን ሲለቅ እኔ አልፈራም በእግዚአብሔር ፍጹም የተደገፈ ሰው እንደሚናገረው እንደ እግዚአብሔር ቃላችሁን አውጥታችሁ ጠላትን ልትዋጉ ይገባል ኢየሱስ ክርስቶስ ለዘላለም ጌታ ነው ሃሌሉያ ሁሉ ጊዜ መጋደላችን የእምነትን ኃይል ያነሳል በእግዚአብሔር ላይ የታመንበትን መታመን ያነሳል ምንድነው የላከብን ምንድነው አሁን እንደዚህ ነው ብሎ ሊያስፈራራን የመጣ ፍላጻዎቹ ምንድናቸው እነዚህን ፍላጻ በእግዚአብሔር ላይ ረፍ እንዳለ ሰው በእግዚአብሔር ላይ ድግፍ እንዳለ ሰው በእግዚአብሔር ላይ እንደተማመነ ሰው ሃሌሉያ በእግዚአብሔር ላይ እንደተማመነ ሰው በእግዚአብሔር ላይ እንዳረፈ ሰው ልንከላከለው ይገባል ኢየሱስ ጌታ ነው ሌላው እንደዚህ ይላል የመዳንን ራስ ቁር ይላል የዳንበትን አንድ ወታደር የመዳንን ራስ ቁር ጭንቅላቱ ላይ ያለውን የራስ ቁሩ በብረት የተሰራ ነውና ምንም አይነት ፍላጻ እንዳይገባ ምንም አይነት ነገር እንዳይነካው የሚከላከልበት መንገድ ነው የዳነበትን ድህነት የሚከላከልበት መንገዱን ምንድነው እዚህ ጋራ ልናደርግ ይገባል ይለናል ጳውሎስ ይህ ወታደር አናቱ ከተመታ እዚያ አካባቢ ከተመታ ቀጥሎ ያለው ክፍሉ መስራት አይችልም እጅ ከተመታ እግር ይቀጥላል ባይዘው አይን ከተመታ ሌሎች አካላቶች ይቀጥላሉ የሆነ ፓርታችን እግራችን ከተመታ እጃችን ከሌላው ጋር ተስማምቶ መቀጠል ይችላል ጭንቅላት ከተመታ በምንም ሁኔታ መቀጠል አንችልም ማቆም ነው ምንጀምረው ስለዚህ ሰይጣን ይውላችሁ ያንን እንዳያቆም አንድ ሮማዊ ወታደር ምንድነው የሚያደርገው በብረት የተሰራ የራስ ቁር ያደርጋል ጳውሎስ አየና የመዳናችሁን ይላል እዚህ ጋር ፖይንት የመዳናችሁ ራስ ቁር የዳንበት ድነት በመንም የማንደራደርበት ነው የዳንበት ድነት የማናስነካው ጉዳይ ነው የዳናችሁበት ድነት ይለናል የመዳናችሁን ጉዳይ እንዳታስነኩ ለምን መሰላችሁ ጠላት ሁሉ ጊዜ የሚልከው ሐሳብ ነው ሐሳብ ወደ ህይወታችን ይልካል ሐሳቡን ማስተናገድ የለብንም በፍጹም እዚህ ጋር የራስ ቁራችንን በትክክል ልናደርግ ይገባል በፍጹም በምንም አጋጣሚ ምን እድል ፈንታ ልንሰጠው አይገባ የራስ ቁራችን የመዳናችን ዋስትናችን ክርስቶስን ሃሌሉያ ጠላቱን ጊዜ የሚያደርገው የዳንበትን መዳናችንን ሊነካ ነው ስለዚህኛ ደግሞ ሁሉ ጊዜ በዳንበት መዳን ጉዳይ ላይ ድርድርን አናስገባ ጥርጣሬ ሊያደርግ ይችላል ጥርጣሬን ያመጣል እንድንጠራጠር መዳን
መዳናችንን እንድንጠራጠር የዛን ጊዜ ግን የራስ ቁራ ዋናችን ስለሆነ ዋናችንን ልናስነካ አይገባም የሚመጣው ቀስ እዚህ ጋር ከነካን ቀጥሎ የሚኖረው ህይወት እንደሚቆም እንዳይሆንብን ስለዚህ መዳናችን ከድርድር የማይገባ መዳናችን ከምንም የማይገባ መሆኑን ሊያውቅ ይገባል የራስ ቁራችንን መታጠቃችንን ሊያውቅ ይገባል ኢየሱስ ጌታ ነው ሌላው እንደዚህ ነው ስድስተኛው እንደዚህ ይላል የመንፈስን ሰይፍ ይላል ክብር ለእግዚአብሔር ይሁን የመንፈስን ሰይፍ አሜን ነው ወይ ይሄኛው ደግሞ ሁሉ ጊዜ ምንድነበር በፊት የራስ ቁራችንን አድርገን የደረት ጥሩራችንን ለብሰን በእውነት ወገባችንን ታጥቀን በወንጌል ጫማ ተጫምተን የቆምንባቸው ሁሉ ምን ነበሩ መከላከያዎቻችን ነበሩ እዚህ ጋር ሲመጣ ግን ማጥቂያችን ነው የእምነት ሰይፍ ሃሌሉያ የመንፈስ ሰይፍናችን ነው ማጥቂያችን ነው የመንፈስን ሰይፍ ምናነሳው አሁን ወደ አጥቂነት እየመጣ ልናጠቃው ስንል ነው ክብር ለእግዚአብሔር ያ ሁሉ የምንከላከለው የሚመጣው የእምነትን ጋሻ ሁሉ አንስተን የምንከላከለው ከሱ የሚመጣውን መከላከያ ነው ይሄ ደግሞ ከኛ የሚመጣ ማጥቂያ ነው ማጥቂያችን ምንድነው ሲባል ክብር ለእግዚአብሔር ይሁን ከላያየናቸውን እንዳየን ይሄ ግን ማጥቂያችን ምንድነው ሲባል የእግዚአብሔር ቃል የመንፈስ ሰይፋችንኛ የእግዚአብሔር ቃል ነው እንደ እግዚአብሔር ቃል እንዋጋዋለን ሰይፋችንን እንመዛለን ሰይፋችንን እናውጣለን ጠላትን ድል እንነሳለን አሜን ነው ወይ ጠላትን እንረታለን አሜን ነው ወይ ስለዚህ ምንድነው እዚህ ጋራ የመንፈስ ሰይፍ ይለናል የመንፈስ ሰይፋችን ሁሉ ጊዜ ሃሌሉያ እምናጠቃበት እምንረዳበት አይታችሁ እንደሆነ ጌታ ኢየሱስ በዲያብሎስ ተፈተነ ይላል አይደለ በዲያብሎስ ሲፈተን ምንን ይመዝለት ነበር ቃልን ይመዝለት ነበር ክብር ለእግዚአብሔር በሰይፍ ያጠቃው ነበር በቃል ያጠቃው ነበር ቃልን ልንታጠቅ ይገባል ቃሉ ምንድነው ሲባል ሰይፋችን ነው መከላከያ መምቻችን ነው ጠላትን ድል መንሻችን ነው ሃሌሉያ የምንረታበት ነው ስለዚህ ፈተናዎቹን ምኖቹን ሁሉ ምናልፍበት በመንድነው በእግዚአብሔር ቃል ቃሉ ከኃይል ሁሉ በላይ ኃይል አለው ቃሉ ከስልጣን ሁሉ በላይ ስልጣን አለው ቃሉ ገዢ ነው ሃሌሉያ ቃሉ የጠላትን መንደር የሚመታ የሚያናውጥ ነው ቃሉ ለህይወታችን መንገድ ነው ለመንገዳችን ደግሞ ብርሃን ነው ለጠላታችን ደግሞ ድል ምንነሳበት የምንቀጠቅጥበት ነገር ምንድነው ሃሌሉያ የመንፈሱ ሰይፋችን ቃሉ ነው ክብር ለእግዚአብሔር ቃሉን የታጠቃችሁ ቃሉን የተሞላችሁ እንደ እግዚአብሔር ቃል የምትኖሩ እንደ እግዚአብሔር ቃል ጠላትን ድል ምትነሱ እግዚአብሔር አምላክ ያድርጋችሁ because ቃሉ ኃይል አለው ቃሉ ስልጣን አለው ጌታ ይባረክ ሌላው እንደዚህ ይላል ጸሎት ነው ሃሌሉያ በሁሉ ላይ እነዚህ ሁሉ ላይ ደግሞ እንድንሆን በጸሎት ምን ልንል ይገባል ልንተጋ ይገባል ጸሎት ዘወትር ልንጸልይ ይገባል ጳውሎስን ዘወትር ይለናል አይደለ ዘወትር እንድትጸልዩ ይለናል ሃሌሉያ የእግዚአብሔር ቃል ምን ሳታቋርጡ ምን ሳታቋርጡ ማለት የሆነ ቀን አቋርጣችሁ ማለት አይደለም ሁሉ ቀን ሳታቋርጡ በጸሎትና በልመና በመልጃ በእግዚአብሔር ፊት ጩኸታችሁን አሰሙ ይላል ሃሌሉያ እግዚአብሔር ከኛ ሳናቋርጥ እንጸልይ ይፈልጋል ሳታቋርጡ ለምን መሰላችሁ ክፉ የሚባል ቀን አለ ጠላት የሚያመጣው ክፉ ቀን አለ እዚህ ላይ ከላይ እንዳየነው ክፉ ቀን አለ ጠላት የሚያዘጋጀው ቀን አለ እነዚህን ክፉ ቀኖች ዛሬ ላይ ግን ቀን ሳለ ምቹ ሆኖ ሳለ ልንጸልዩ ይገባል በቃ በእግዚአብሔር ፊት ልትተጉ ይገባል በእግዚአብሔር ፊት ልንጮህ ይገባል ለምን ሲባል ጠላት የሚያመጣው ክፉ ቀን ስላለ ያን ክፉ ቀን የምናመልጠው በመንጸልየው ጸሎት ነው በየትኛው የጸለየ ሰው ባይዘው ይሻገራል የጸለየ ሰው ያመልጣል የጸለየ ይወላችሁ ዳንኤል ጸልዮ ነበር በጸሎቱ ምክንያት በመጣበት አዋጅ ማይውላ ለሌላው የማይራራ ነገር ለዳንኤል ትራስ የሆነው ጸሎት ነው ጸሎት ፓወር አለው ጸሎት አቅም አለው ጸሎት ጉልበት አለው ጸሎት ያሻግራል ጸሎት ነገ የሚመጣውን ክፉ ቀን ማለፊያችን ነው ዛሬ የምንጸልየው በእግዚአብሔር ፊት የምንለምነው ምልጃና ልመና ሁሉ እግዚአብሔር ነገ በክፉ ቀን ላይ እግዚአብሔር አምላክ በዛ ቀን ይደርሳል ለዳንኤል የደረሰለት የጸለየው ጸሎት በእግዚአብሔር ፊት ይተጋ የነበረው ትጋት ዳንኤልን አሳልፎ አልሰጠው ጸሎት ፓወር አለው ጸሎት አቅም አለው ጸሎት ጉልበት አለው ኢየሱስ ጌታ ነው
ጳውሎስ ሳታቋርጡ ጸልዩ ይላል ትጉ ይላል ልንተጋ በጸሎት ልንተጋ በመልጃ ልንተጋ በእግዚአብሔር ፊት ልንጮ ይገባል ጠላት የሚያመጣብንን የትኛውም ነገር የምንከላከለው አንድም በጸሎት ነው ስለዚህ የሚጸልይ ሰው ዙሪያ የእግዚአብሔር መንፈስ ነው ያለው የእግዚአብሔር መላእክቶች ናቸው ያሉት ጠላት ድል ፈንታ ያገኝም ጠላት ምንም ነገር ድካምን ምንን አምጥቶ አይዘራም ለምን ሲባል የሚተጋ ሰው የሚጸልይ ሰው በእግዚአብሔር ፊት የሚማልድ ሰው የሚጮ ሰው ደግሞ እንደዚህ ይላል መንፈስ ይላል እኮ አይደለ ኢየሱስ ጌታ ነው ሮሜ 8:22 መንፈስ በማይነገር መቃተት አይደለ ስለኛ ይጮሃል ስለኛ ይማልዳል መንፈስ ቅዱስ በማይነገር መቃተት ስለኛ ይጮሃል ስለዚህ ምን ልንገባል ልንጮህ ልንጸልይ በእግዚአብሔር ፊት ልንተጋ ጦር መሳሪያዎቻችን ዕቃዎቻችንን ታጥቀን ደገና በመንፈስ የነደድን በመንፈስ የተቀጣጠልን በጸሎት የምንተጋ ሃሌሉያ ልንሆን ይገባል ክብር ለእግዚአብሔር ይሁን ጌታ ይባረክ ያስተማረን እግዚአብሔር ደግሞ በኃይል እንዲረዳን እንጸልይ ሃሌሉያ እግዚአብሔር የዘላለም አምላኬ ሆይ በጌታ በኢየሱስ ስም እንጸልያለን ጌታ ሆይ ሃሌሉያ ያንተን የጦር ዕቃ ለብሶ በጠላት መንደር የምንዋጋ እንድንሆን ጌታ ሆይ ትጥቅለላላባቸው ትጥቃቸው እንዲታጠቁ እንዲበረቱ እንደገና አቅም ጉልበት እንዲሰጣቸው ለጠላት መንደር ሲገቡ የታጠቁ እንዲሆኑ በኢየሱስ ስም እንጸልያለን እግዚአብሔር እንድታበረታን ይልቁኑ በዚህ በመጨረሻው ዘመን ይልቁኑ በዚህ ባለቀው ዘመን ትጥቃችን ሙሉ ሊሆን ልንበረታ ይልቁኑ ልንተጋ ይገባልና የኔ ጌታ በጌታ በኢየሱስ ስም እንጸልያለን ሃሌሉያ እግዚአብሔር ሆይ የበረታን እንድንሆን የታጠቅን እንድንሆን በመጨረሻው ዘመን ይልቁኑ ጌታ ሆይ የክፋት ኃይላት ፍላጻዎቻቸውን በሚልኩበት በዚህ በመጨረሻው ዘመን በመዳናችን ጉዳይ በሚደረገው ትግል በዚህ በመጨረሻው ዘመን እግዚአብሔር ሆይ የታጠቅን ትጥቃችን ሙሉ የሆነ የለበስን ጌታ ሆይ እንድንሆን አቅም እንድትሰጠን ጉልበት እንድትሰጠን መጸለይ ላቃታቸው እግዚአብሔር ሆይ የጸሎት አቅም እንዲሰጣቸው መሰዊያቸው እንዲታደስ ኃይላቸው እንዲመለስ ሰዓት እንዲነድ ላጋዳናማ እግዚአብሔር እንድትረዳቸው እግዚአብሔር እንድታግዛቸው በኢየሱስ ስም እንጸልያለን ጌታ ሆይ ትጥቃችን ሙሉ ይሁን እግዚአብሔር ሆይ በጠላት መንደር ትጥቃችንን ያሟላን ለጠላት ድንጋጤ የሆንን ለጠላት ሽብር የሆንን እንድንሆን መንፈስ ቅዱስ እንድትረዳን ጸልያለሁ መጋደላችን ዘወትር እንዲሆን መጋደላችን ከጠላት መንደር እንዲሆን አልፈን ለጎረቤቶቻችን የምንጋደል አልፈን ለመዘመዶቻችን የምንጋደል አልፈን እንደ ሀገር ለሀገራችን የምንጋደል እግዚአብሔር ሆይ ከጠላት እጅ ብዙን የምናስመልጥ በመርኮ ምንሆን እንድንሆን ኃይል እንድትሰጠን ጉልበት እንድትሰጠን በመጨረሻው ዘመን ተንታግ እንድታደርገን እግዚአብሔርን ጸልያለን አቅም ይጨመርልን ጉልበት ይጨመርልን ብርታት ይጨመርልን በኢየሱስ ስም እናመሰግንሃለን ክብር ላንተ ይሁን በኢየሱስ ስም አሜን አሜን ተባረኩ ቅዱሳን እግዚአብሔር አምላክ ዘመናችሁን ይባርክ ተባረኩ